አረ ቤተሰብ ምንድነው ሳይነግሩን ተያይዘው ዱባይ ገቡ እንዴ? ምንድነው እንደዚህ ያጠፋቸው? ትናንትም አልለቀቁም። ዛሬም አየው ገባው ወጣው ምንም ነገር የለ። ኢንስታግራም ብልም ስቶሪ የለ፣ ከቲክቶክም ብል ምንም ነገር የለም። አረ የእነዚህ ልጆች ነገር ምንም እያማረኝ አይደለም እንዴ። አለወትሯቸው ነው ምንድነው እንዴ? እኛ ባለፈው በበዛኛው ፕራንክ ደስ ሲለን በጥሩ ነገር ትመጣላችሁ ስንል ከናካቴው ጭራሽ 2 ቀን ጠፋችሁብን። በጣም ነው የሚከፋን እኮ ሀይሚሻ። አታቂም እኮ እንዴት እንደምትወጂ እንደምትወደጂ ብታቂ እኮ ኖሮ አጠፊም። እኛ ቦታ ውስጥ ልብ ውስጥ እንዴት እንዳለሽ ብታቂ ኖሮ ማለት ነው። የእውነት የምነግርሽ ሀይሚሻ፣ የእውነት የምነግርሽ ማለት ነው። እና አረ እኔ በቃ ዛሬ በቃ ብሩኬ ደስ ስጦታ ምናምን ይሰጣታል በቫለንታይን ዴይ ቀን በቃ አሪፍ ስጦታ ይሰጣታል ምናምን ብዬ ነበረ እየጠበቅኩ የነበረው ማለት ነው። ሀይሚሻ አረ ተይ 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 ተይ፣ ጥሩ አላደረጋችሁም። ተው ግን እናንተ ግን ከዛሬ ነገ ትሻሻላላችሁ ስንል እየባሰባችሁ ነው እኮ እየመጣችሁ ያላችሁት። ወይኔ ብቻ በጣም ነበር የናፈቁኝ ማለት ነው። እውነት ለመናገር ጠበቁ እስካሁን ይኸው 9 ሰዓት ሊሆኑ በዱባይ ማለት ነው። እስካሁን አልመጡም። ሰላም ውዶቼ የኔ ማሮች ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ወርቆች ማለት ነው። በጣም ነው የምወዳችሁ ማለት እኔ ትናንትማ እና የሚን ስጠብቅ አልመጡም። በቃ የእነሱ ነገር አይሆንልኝም ታውቃላችሁ። ስገባ የለም በቃ ተኛው በጊዜ ማለት ነው። ዛሬም ሳይ የለም። ምን ሆነው ነው? ምን ነካቸው? ልታሳብዱ ነው እንዴ? በጣም ነው የሚደብረን። እናንተ ሳትኖሩ ስትቀሩ አላወቃችሁም። ስለማታውቁት ነው። እኛ ጋር ያላችሁን ቦታ ስለማታውቁት ነው። ምን ሆናችሁን የሚያስጠፋችሁ እንዴ? ባለፈው ማለት ምንም ነገር አንገምትም። ደስ በሚል ቪዲዮ ነው የተለያያችሁት። ምን እንገምት? ግራ ገባን። ወይንስ በዱባዩ ነገር ተጣልተው ነው? ማለት ያው ሀሳቧን እንዳልቀየረች ነው የምናውቀው። ዱባይ አልሄድም ብላለች። ያ ሀሳብ ደግሞ ያው እንዳለን የምናውቀው ማለት ነው። ሌላ ምንድን ነው ማለት ጀስት አሁን ለምሳሌ አንዳንድ ጊዜ በሆነ ምክንያት በእንደዚህ ምክንያት ምናምን ነው ወይ በቃ በዛ ነገር ላይ ሀይሚ ታውቃላችሁ ብዙ ጊዜ ግትር ናት፣ ደረቅ ናት። እኔ ያልኩት ካልሆነ ነው የምትለው ማለት ነው። እና ያው ባለፈው በዛኛው ፕራንኮን ብዙ ጊዜ ብሩክ ሰሞኑን 2 ቀኗን ሲል የነበረው ዱባይ እስከሚሄድ ድረስ ከአንቺ ጋር ጥሩ ጊዜ ላሳለፍ፣ ጥሩ ነገሮችን ላሳለፍ ምናምን እያለት እና ያው ሀይሚ ደግሞ የሆነ ነገር ታውቃላችሁ ውስጡ አላደርግም ያላመነችበትን ነገር በጭራሽ አታደርግም። የሆነት በጭራሽ በብትሞት አታደርግም ማለት ነው። እና በዛ ነገር ላይ ትንሽ ተጋጅተው ምናምን ሊሆን ይችላል እንጂ ምን ያስጣፋቸዋል? አሁን ለምሳሌ ኢቭን እንኳን ተጣልተው በሰላም ጊዜ እንኳን ቪዲዮ እየሰሩልን ነበር ታውቃላችሁ። ግን አሁን ላይ ደግሞ ዛሬ ላይ ደግሞ ማለት እንደዚህ ተደባብሮ ምናምን አይተን አናውቅም። እውነት ለመናገር ቢጣሉ ነው እንጂ የእውነት ያለ ወትሯቸው እንደዚህ አለ ቪዲዮ ሳይሰሩ ምናምን ነው እንትን ብሎ አያውቁም። የእውነት ለመናገር ጠፍቶ አያውቁም። ጀስት በቃ ኖርማል ይሰራሉ እንትን ይላሉ ማለት በቃ ምንም እንትን ይሉ ነበር። ግን አሁን ለምሳሌ እኛ እንዳንገምትም እኮ ምንም እንትን የምንለው ነገር የለም። አልተጣሉም ፍንጭም ልናገኝም አልቻልንም። አንዳንድ ጊዜ ወይ በቅኔም ምናምንም ስቶሪ ላይ ያደርጋሉ፣ አሽሙር ይነጋገራሉ ምናምን። ይሄ ግን ምንም የለም። የጓደኛቸውን ብቻ ነው ኒቻ ሙዚቀኛ በቃ ቤተሰብ እዩላት ምናምን ብለው ፖስት ያደረጉት ማለት ነው። እንዴ እናንተ እኮ በጣም የሚወዳችሁና የሚያከብራችሁ ሰው አለ አይደለ? የእናንተ መጥፋት ለእኛ ያሳስበናል። ሀይሚና ብሩክ ማለት ነው። ለዛ የሆነ ነገር እንኳን ምልክት ብታስቀምጡልን ወይም ጽሁፍ ነገር ብታስቀምጡልን ግራ ገባን። የት ብለን እንፈልጋችሁ? ይሄ ኧረ ተው ጥሩ ሰው አልነበራችሁ? በጣም የሚወድና የሚያከብሩን ቤተሰቦች አለን። ለእናንተ ስንል ሁሉ ነገር ፊክስ አድርገን እንመጣለን። ከዚህ ነው የሚጀምረው። የእውነት ለመናገር ከዚህ ነው የሚጀምረው ማለት ነው። ጽድት ማድረግ የሚጀምረው ከዚህ ነው። ግን ያንን አላደረጋችሁልን። ግን በቃ እኔ ግራ ገባኝ። ምን ልገምት? ፋሚሊ ባወጣ ባወርድ ምን ብል ምንም ነገር የለም። በቃ ምንም ነገር ማለት ለምን እንደሆነ ታውቃላችሁ? ግራ ገባኝ።
ሌላ ጊዜ እንደዚህ አሁን ብዙ ጊዜ እንትን ይላሉ። ይሄ ምንድን ነበረ ግምት ምናምን ይሰጣሉ ማለት ነው። ግን አሁን የለም ምን አይነት ነገር ምንም ወፍ ምንን ገምት በቃ ግራ ገባኝ። የቫለንቴንም እንዳላስብ ግራ ገባኝ። በቃ የዛንም ዛሬ ደግሞ በጣም ደስ በሚል ሁኔታ ነበር ስጠብቅ የነበረው ማለት ነው። ያንም እንዳላስብ ግራ ገባኝና ብቻ እኔ እንጃ እውነት ለመናገር ማለት ነው። ኖ ኖ ኖ ኖ ኖ ጥሩ አላደረጋችሁም። የሚያስብ ሰው አለ የሚጨነቅ ሰው አለ ብላችሁ ነው መጨነቅ የነበረባችሁ ማለት ነው። እና ብቻ እናንተ ደህና ሁሉንን ማርያምን እኔ በጣም ጨነቀኝ። ብቻ እግዚአብሔር ነገ ትመጣላችሁ ብዬ አስባለሁ። ኦልሬዲ ማለት ነው ያለውን ነገር ፊክስ ታደርጉልናላችሁ ማለት ነው። እና ያው ሀይሚ ያላመነችበትን ነገር በጭራሽ ብትሞት አታደርግም ማለት ነው። እና ለዛም ነው አንዳንድ ጊዜ ውስጣችሁ ያላመናባችሁ ነገር ስታደርጉ እንደዛ ነው። በቃ አሁን ለምሳሌ ያልተተማመናችሁበት አይምሮ ሊቀበል ያልቻሉ አሁን ሃይማኖት ሀይሚ ዱባይ አልሄድም ምናምን ካለች በቃ አልሄድም